ሄድ ያለብሽ እኮ እኔ ግን በጣም ነው ያዘንኩት። በጣም ነው ያዘንኩት። እኛ በጣም ነው ያዘንነው። እንደምንም ብለሽ ትትግትት ብለሽ ባልሽን በእጅሽ ካስገባሽ በኋላ እኛን አውላላ ሜዳ ላይ ሽምጥጥ እንጂ ማንን ነው እባክህ? ይቅርታችሁ አንቺ አይደለም ቤዚዬ ብቻ ቂም ይዛችሁብኝ እንደው እንዴት ቂም አንይዝም አቡሽ? እንዴት ቂም አንይዝም? ለእናንተ ብለን አዋጣ ጉርባጣውን ወረድን አይደል? ስንት ችግር ውስጥ ተጣጣሽ በቃ ስንት ነገር ወተን ወርደን ማለት ነው። እናንተ ግን ዳይቨርት ሙድ አደረጋችሁ። አውላላ ሜዳ ላይ ጣሉን። አይደረግም እንዴ ሚኪ ቆይ ያራዳ ልጅ ቂም ይዛል እንዴ? ወይ ዛራሳሽ ድሮ ኮሮፋሪያው ነው ሰከተን ቆየ እረዛ ወሬ አታብዙ እሺ። ምድረ በርጣቃውላ እኔ ምለው ቹቻ ግን ምን የባልሽ አመል ዳይቨርት አረግብሽ እንዳንችል። ለካ ሰሞኑን ቀስቲ ተሻሻለብኝ ይላል። ለካ ዳይቨርት አድርጎ ነው አመሉን። ይኸውላችሁ እናንተ ልጆች እያንዳንዳችሁ ደሜን ባታፈሉት ጥሩ ይመስለኛል። እሺ ምን ልደፍኪን ነው? እኔ ዋንም መሰልኳችሁ እንዴ? ደህና አድርጌ ነው እሺ መፈረሻችሁ። እኔ ምለው ግን እኔ ቆንጆ ያት እስቲ ቤዛ ታወራ እንዴ አብሶ ከያሬድ ጋር ምናምን ሲሆን አቤት እንዴት ውበታቸው። እኔ ምልሽ ግን ምን ነው ሸራሽን ጥለሽዋል? የኔ ቆንጆ አንቺ ሸራሽን ጣል ችግር አለ እንዴ? ኧረ ችግር እንኳን የለም። እኔ ምለው ችግር ካለ ችግር አለ መኖር በጣም ቆንጆ ነገር ነው። ግን እኛ የመጣንበትን ጉዳይ እንናገር ወይስ ይቅር? እንዴ ለምንድን ነበር የመጣችሁ? አበቃ ዱቤ ፈልጋል። አይሻላችሁም? ሽምብራ ዱቤ ሽምብራም ዱቤ ያለባት ትበደላለች። እኔ ቤዚዬ ምን አልሽኝ? እኔ ቆንጆ እኔ ጠንበለል። ቆይ ሚኪ የምራችሁ ነው እንዴ? ወይ የላትም አቡሽ ከሌለሽ ችግር የለውም ይቀራል። ይኸውላችሁ አሁን ብፈቱ ይሻላችኋል። እሺ ካለበዛ ግን እያንዳንድሽን አስቀይምሻለሁ። ይሻላል። አዎ ለጤናችሁ ምናምን ብትሄዱ እንዴት ጥሩ ይመስለኛል መሰላችሁ። እንሄዳለን። አውቃለሁ ሲጀምር እኮ አንተ እኔን ፊት ይዤ እንደማይሳካልኝ ቅፈል አውቃለሁ ሲጀምር አውቃለሁ። ለምን እንደማይሳካልሽ ታውቂያለሽ? ለምን እንደማይሳካልኝ ጋቢኔ የለማኝ አይመስልም። እጂ ታዲያ ማንን ነው አንቺ ነሽ። ይሻላችኋል እንደዚህ ብትሄዱ። እኛ እዚህ ስንት ነገር አናታችን ሊወጡ ዱባይ ምናምን ይላል። ኤልያስ ኤልያስ ምንድነው የሚያስኩሽ? ማን እንደላከ ደርሽ? ምን ስለምንድን ነው የምትወሪው? ልብ የኔ ደም የኔ ሁሉ ነገር ጠፍቼ አስደበርኩሽ አይደል? የኔ እናት አንተ ጠፍተህ ነው እኔ የሚደብረኝ? ቆይ አንተ ግን ራስህ እንዴት ነው የምታስበው? ነፃ ቃጁዬ አንቺ እኮ ያልገባሽ ነገር አለ። አረ አንተ ገብቶ እኔ ያልገባኝ ነገር እስኪ ምንድነው? እስኪ ንገር። ንግግርሽን ሳይሆን ልብሽን ነው የማዳምጠው። አሁን ራሱ አፍሽ እንደማይፈልገኝ ያወራላ። እሺ ልቤስ ባካል ልብሽማ ቾምቡካ አንተ ስትመጣ እነክሽነካ ይላል ነው የምልሽ። በቃ ቾምቤ ስትመጣ እነክሽነካ የኔ ልብ ያውም ይዞ ሃርሞኒካ ነው። አረ ይሁን ካዝግ ነገር በእናትህ እውነቴን እኮ ነው ቃጁ። እንደውም አንተ እኔ ስመጣ ልብሽ ምን ቢጨፍር ጥሩ ነው? እሺ ምን ጨፈረ በእናትህ? ዲሽታጊና አላለም መሰለሽ? አረ እባክህ ከፈለግሽ በዜማ ልቅ ነው። እስኪ በልልኝ በእናትህ። እኔ እኮ የልቤን ታሪክ ከኔ ይልቅ አንተ ስትነግረኝ ደስ ይለኛል። እልልሻለሁ ደግሞ ላንቺ ዲሽታጊና አንተ መጣ እኔ መጣ ቾምቤ ፍቅሬ አላለም መሰለሽ? በእውነት አንደኛ እኔ እኮ ቆይ ምን ጋዶኝ ነው ግን ያንተን ፉንቃ ማልቀበለው? ቆይ አይፈረድብኝም። ለምን እንደሆነ በደንብ አውቃለሁ። እስኪ ንገረኝ ለምንድን ነው በእናትህ? አይነ ጥላ ነው ተጋርዶብሽ ነው እንጂ እኮ ወደሽ አይደለም። ደግሞ እኔ ቾምቤ ማለት ለአንቺ ታው ቾምቤ ይቅርብህ። ይሄን ቸሊና ጋር የለመድከው ሙድ እኔ ጋር አፕላይ ምናምን አደርጋለሁ እንዳትለሽ። ቆይ አንቺ ግን ቸሊና ፉንቄ ነው የምትመስልሽ አይደል? እና እህት ናት የእኔ ቃጁ። እኔ በላይፌ ሁለት ሴት አውቃለሁ። አንዷ ማዘሯ ስትሆን አንዷ አንቺ ነሽ። ወይኔ ቾምቤ ልቤ ዝቅ ሲል ተሰማኝ። ልደግፍሽ ሄደህ እዛ በእናትህ እህት እያልክ ልታሰማምጠኝ ምናምን ትሞክራለህ እንዴ? ደሜ አቡ በእናትህ ይሄን አጠራር ፍታ አልኩህ አንዴ። ይኸውልሽ እጠብቅሻለሁ። እሺ በአንቺ አልቆርጥም ተሱ። አንተ እግራ ካፋ አሁን ማትጋጭኝ ሆነና አቡና አልጋት ይሄን የመሰለ እግር አካፋ እስታይ ደሜ ጠብቂ መጣሁ። መኮንን ፊት በምን ምክንያት እንደዚህ በፈገግታ እንደተሞላ ጠይቅ ይቻላል? ይቻላል። እና ምክንያቱም ምንድን ነው ንገረኝ። ያንቺንም የኔንም ጠላት ለአንዴና ለመጨረሻ ጊዜ ልንገላገል ነው። ደመነና እሱ እንኳን አይደለም። እና ታዲያ ማን ነው? ደንበኛችን እኮ ከሁለታችንም ህይወት የምናስወጣው ደንበኛችን ማን ነው? ማንነቱን እንኳን አሁን ብነግርሽ ጥሩ አይመጣም። ባለፈው ፊልሚያ ቦታ ስንጠብቀው ያልመጣው ሰውዬ ነው? እሱ እንኳን አይደለም። እና ማን ነው?
እሱም በሂደት ታውቂዋለሽ። ግን ለጊዜው ግለሰቡ የሁለታችንም ጠላት እንደነበር ማወቁ በቂ ነው። ምን? ቆይ ወንጀሉን በሌላ ሰው እንድናሳብብ ነግረኸኝ እኔም ተስማምቼ አሻራው ሌላ ሰው ላይ እንዲገኝ እየሞከርን አልነበር እንዴ? አዎ ነበር፣ ግን እሱ ማዘናጊያ ነው። አንቺ ትኩረትሽን ሌላ ቦታ እንድታደርጊ ስለፈለኩ ነው። ለምን? ምክንያቱም በስህተት ስራ እንዳታበላሽ ስለፈራሁ። እሺ ቆይ አሻራው ጉዳይ እሱን የምንፈልገው ግለሰብ እንዲነካው ተደርጓል። እንዴት? ታሪኩ ብዙ ነው። በነገራችን ላይ ምስክሮቻችንም ተገኝተው አዲሱ ደንበኛችን ላይ መስክረዋል። ግን እኮ በቦታው ማንም ሰው አልነበረም። የኔ እህት ገንዘብ ካለሽ ምስክር የትም ቦታ አለ። ለማንኛውም ሁሉም ነገር ከኔ በመነሳቱ በጣም አመሰግናለሁ። ምንም አይደል። ጄሪዬ ጁን ከአዲው ነቃነቃ ይዛል የምፈልግበት ሰዓት አሁን ድረስ የምሳት አንቺ ጋር ሆኜ ኪሉ ማለት አትየውም እዛ ተገትሮ ቆሞ እንደውም ካንተ ይልቅ የሱ ነው የመተኛል። አዝናለሁ ባይ ነይ እንጂ ለጉዳይ ፈልግሻለሁ ያልኩሽ አቁመሽ ልትሄጂ እና ምን ፈልግ? ይኸውልሽ አየሽ ምን ልሁንልህ ምን ትሆኝልኝ ማለት ይሄ ነው። ለዛሬ እንደ ፍቅረኛ አክት እንድታረጊልኝ እፈልጋለሁ። ለምን ሲባል? በቃ እሱን እነግርሻለሁ። አሁን ዝም ብለሽ አክት አድርጊልኝ። እሺ ምን ያህል ትከፍላለህ? የፈለግሽው። እርግጠኛ ነህ? ታዲያ በቃ አሁን እንሂድ። እሺ ጄሪ፣ ከኪሩ ጋር ደግሞ ያለሽ ግንኙነት ምንድን ነው? የኔ ቆንጆ የኔ ውብ፣ ባለፈው ኪሎ ፓሰንት መሰለሽ አልኩሽ ነበር። አሁን ደግሞ ስም ያተኮረ ሳይሽ አንጀሊና ጆሊ መሰለሽ። በተለይ ደግሞ ከንፈረሽ አካባቢ እግር አስተውለሽዋል። እስኪ ጄሪ ትሞት ለምን ትሞችብኛለሽ ጄሪ? እኔ ምን ትትለዋለሽ? እኔ እኮ ሲጀመር ብያለሁ፣ ውስጥ ያለው ውበት ዓለም አቀፋዊ ነው ብያለሁ። ማን አሻንቴ ሰማህ አይደል? ጄሪ ምንድን ነው የምትይው? አይዲያ እንደውም ስትፈልግ ማለት ነው እሰጥሻለሁ ያልከኝን ብር ቀቅለ መብላት ትችላለህ። ካንተ ገንዘብ የለም። የኪሩ ቃላቶች ልብ ያውቃል። ጄሪዬ ስለምን ብር ነው የምታወሪው? ይሄ ነው ኪሩ እየመጣ ስለሆነ እንደ ፍቅረኛ ያክት አድርጌ እከፍልሻለሁ ያለኝ። አንተ ጅል ነገር ነህ እንዴ? እንዴት ጄሪዬን በገንዘብ ትደልላታል? እንዴት በገንዘብ ልገዛት ትሞክራለህ? አንተ አይደብርም እንዴ ያለ ስሟ ስም እየሰጠ ስጀነጅናት? ምንድነው ደግሞ ያለ ስሟ ስም የሰጠዋት? የኔ አንጆሊና ጆሊን የኔ ክሊዮፓትራ እያልክ በባዶ ሆዷ ልቧን ትጠባታለህ። እኔ ደግሞ ጄሪዬ የምትመቸኝ ነገር እቅጩን ስትናገራት ነው ደስ የሚላት እንጂ በተፈጥሯ ውሸት አትወድም አይደለ ጄሪ? አንተ እሱማ እኮ ልክ ነህ። ስለዚህ የኔ ክሊዮፓትራ አንጀሊናዬ ካለ ነገ ደግሞ በእጁ ሲያስገባሽ የኔ ጃርት ነው የሚልሽ። እዚህ ላይ እንኳን ልክ ነህ የኔ ልዕልት። ይሄማ ትክክል አይደለም አይደል? ወይ ኪሩዬ፣ የኔ ልዕልት ስትለኝ ልቤ ቅልጥ ሲል ተሰማኝ። ታላቅ ሴት ልጅ እንክብካቤ ሙገሳ ምናምን ትፈልጋለች። ገባ አይደል? እሱማ ልክ ነህ። ግን ደግሞ የውሸት ሙገሳ ትርፉን ገደል ነው። እናንተ ደግሞ እንደው አበዛችሁት። ሁለታችሁም ገደል ግቡ። እሺ ቆዳ በጣም በጣም እኔ መልክ ይሁን ዝም ብለህ ስታያት ጄሪ ለእኔ እሺ የምትል አይመስልህ? እንደውም ዝም ብዬ ሳስበው እኔ እሺ የምትለኝ ይመስላል። ያው ያንተ ማለት የኔ ነው አይደል? አንድ እኮ ነው። ምንም አንድ አይደለም። ለነገሩ ልክ ነህ፣ አንድ አይደለም። ታዲያ ወዴት ነው? አላውቅም። ደንባራ ልጅ ምንድን ነው የሚያደናብረው? ኪሩ ፒስ ነው። ምን ፒስ አለ እባክህ? አሻንት የተባለ አሲድ ሰውዬ እያለ በምን ተጣልታችሁ? ብንጣላማ ሁሉ ይለይለት ነበር። እንዴት እየተሸጠለጥ አስቸገረኝ እንጂ። ቆይ ምን አድርገው ነው? እባክህ ተው። አይ ቲንክ በጄሪ ጉዳይ ተጣልታችሁ ነው አይደል? ቆይ ጄሪን ታውቃታለህ? ትቀልዳለህ እንዴ? በደንብ ነው የማውቃት። አንድ ክላስ እኮ ነው። የምርህ ነው? አዎ የምሬን ነው። ቆይ ግን እየተከታተልካት ነበር እንዴ? አይ እንደዛ እንኳን አይደለም። ያው አጋጣሚ ሳልፍ አይቻት እኮ ከሆነ መልካም ቀን። የምጠይቀን ከነገርከኝ ጄሪን በእጅ ታስገባለህ። ምንድነው የምጠይቀው? የኔ ልጅ ምን ሆነሻል? ፊትሽ እኮ ጭው ብሏል። ምንድን ነው? አመመብኝ እንዴ? ምን ነው ከብሩክ ጋር ተጣላችሁ እንዴ? አይ አልተጣላንም። እባክሽ አታስጨንቂኝ። የሆንሽውን ነገር ንገሪኝ። ይሄ ቅዱስ የሚባል ልጅ የማይሆን ነገር አደረገና በሳጨ። ምን አደረገ? ፊዮሪ የብሩኬ መሆን አለባት። ስለዚህ ሀናና ጊሊያድ ደግሞ ድጋሚ መቀራረብ አለባቸው ብሎ ለማን ያናገረው መሰለሽ? እማዬ ለማን ነው? የጊሊያድ ዘመድ። ታዲያ አንቺ ይሄ ለምን አናደደሽ? ለምን አልናደድም እንዴ? እንዴት እንደዚህ ያደርጋል? ለአንቺ አስቦ እኮ ነው። ይሄ ለእኔ ማሰብ አይደለም። ታዲያ ልጄ ምንድን ነው? ፍቅሬ እንዳረከስኩኝና አካሌ እንደሸጥኩ ነው የምቆጥረው። አንቺ ልጅ ምን ሆነሻል? እንደውም ቅዱስ ያደረገው ነገር ለእኔ ትክክል ነው። እማዬ ቆይ ስንቴ ነው የምነግራችሁ? ብሩክ አንዴ ውሳኔውን ወስኗል። እሱ የመረጠው ሀናን ነው። በቃ ተውኝ። እሺ ለምንድን ነው እያንዳንዱ አጋጣሚ አንቺ ለብሩክ ዋጋ እንድትከፍ የሚያደርገው? ምናልባት ለመስዋዕትነት የተፈጠርኩ ስለሆነ ይሆናል። እንደሱ የሚባል ነገር የለም። እንደውም አንድ ነገር ልንገርሽ፣ እኔም ሆንኩኝ የብሩክ እናት አንቺና ብሩኬ አንድ ላይ ብትሆኑ ነው ደስተኞች የምንሆነው። ምን? የብሩክ እናት ነው ያልሽው እንዴ? አዎ። ምን ነው? ቆይ እንዴ ስለሳችሁ አሰብሽ እንዴ? ረሳሽው እንዴ? ባለፈው እኮ የብሩክ እናት ያሉት ነገር ከዚህ በኋላ እንደውም አብራችሁ ብትሆኑ ነው የምፈልገው ማለት ነው የቀራቸው። እማዬ ተይ በቃ በእናትሽ። ሀና በጣም ታሳዝናለች። እባክሽ የራሷ ጉዳይ። እማዬ እውነት ካንቺ እናልጠብቅ። ውይ በእናትሽ እኔ ደክሞኛል። በያውን እኔ ይልቅ የቀረውን ቤት እናወራበታለን። ያሁን እንሂድ።
አበሳጭ ልብህ ይፍረስ። ደግሞ ምን አባ ፈለግ? ሁለታችን አብረን ቡና ስንጠጣ ምን እንደመጣልኝ ታውቂያለሽ? ምን መጣልህ እባክህ? እኔና አንቺ ማለት ነው አብረን ላይፍን ወይ እያልን የራሳችን ቪላ ውስጥ ጸዴ ላይፍ እየኖርን እሺ ፏ ፈሽ ፍንቱ ብልጭ ብለን ቤታችን ውስጥ ጸዴ ኮፊ ሴርሞኒ አዘጋጅተን ጸዴ ወደን ስናሳልፍ አስበሽዋል? ሌላስ የለህም? ጩጮቹ ቤቱን እየቀወጡ አንተ ረፍዛ አንቺ ላይፍ እያልን አንዷን እኔ አንዱን አንቺ ይዘሽው። ኧረ እባክህ ጭራሽ ጩጮችም አሉን። ለዛውም ጽድት ያሉ ናቸው። እሺ ስንት ናቸው ለመሆኑ? አሁን ድሪሜ ላይ ታዩኝ 2 ናቸው፣ ግን ካነሱ እያየን እንጨምራለን። 2 በቁም ስትቃሽ 2 ከሆኑ ተኝተህ በቃሽ ደግሞ ስንት ሆነ? 4 ይሆናሉ ማለት ነው። እንዴ ቃጁሙሽ ስልሽ ቅዠት አይደለም ድሪም ነው። ይኸውልሽ ጆምቤላ አንቺ ያልገባሽ አንድ ነገር አለ። ምንድን ነው እሱ? ይኸውልህ ይሄ ድሪም ሳይሆን የቁም ቅዠት ነው ወንድሜ፣ ንቃ። ቃጁሙሽ ቅዠት አይደለም ድሪም ነው ስልሽ ደፋር ጩጬ አሳቅፌሽ ምናምን ስትል ትንሽ አይሰቀጥጥም? ትንሽ እንኳን እንዴ ለምን ይሰቀጥጠኛል? ኧረ በእናትህ ፍታው ወደዛ ጆምቤ። ይኸውልሽ አለበዛ አስደግፌሽ ነው። እሺ ላሽ ምለው ካስደበርኩሽማ ጨው ይነቀኝ ይሻላል። ማሚ ግቢ። ውሻ ሳይ መክሰሳችን በልተን ጨረሰች? አዎ ማይ በልተን ጨረሰን። እሺ በል እንግዲህ አሁንና አንተ ከነሻንጉ ጋር ተጫወት፣ እኔ ደግሞ ከገንፎ ጋር የማወራው ነገር አለ። እንዴ ለምን? እኔ እያለሁ አታናግራት? አይ እንግዲህ ነገርኩህ ይላልኩህ እኮ በቃ። ለምን ማይ? ውሻ አታስጨንቀኝ። እሺ ማይ አንቺ በቃ እንገናኛለን። እሺ እሺ ታዲያ ገንፎዬ እንዴት ነሽ እናቴ? እኔ ደህና ነኝ እቴትዬ። ለምን ነበር ግን የፈለግሽ? ምን መሰለሽ የኔ ልጅ፣ ያው ትናንትና ስሜትሽ ጥሩ ስላልነበረ እሱን ጠይቅሽ ነበር የፈለግኩሽ። አረ እኔ እኮ ምንም አልሆንኩም፣ የሚሄድበት ቦታ ስለነበረኝ ነው። እኔ በተናገርኩት ነገር ከፍቶሽ ነው ልጄ? አረ እቴትዬ ለምን ይከፋኛል? ደግሞ እኮ አንቺ የተናገርሽው የውስጥሽን ነው። ያልሻቸው ነገሮች ደግሞ በሙሉ ለፊዮሪ ይገባታል። ልክ ነሽ። እሱማ ዛሬ እንደዚህ ቆሜ ከእናንተ ጋር ለማውራት የበቃሁት እሷ ባረገችልኝ ነገር አይደለም። እና ለዚህ ነበር የፈለግሽ? እናቴ እንደው ጠይቅሻለሁ እያልኩኝ ከውሻዬ ጋራ ከወንድምነት በዘለለ ሌላ ግንኙነት አላችሁ ማየ? አረ ምንም የለንም። እርግጠኛ ነሽ ግን? አዎ እቴትዬ ምንም የለንም። እኔ ደግሞ ያኔ ውሻዬ የታገተ ሰሞን የሆነ ግንኙነት አላችሁ ብዬ ጠርጥሬ ነበረ። መስሎሽ ነው? ውይ ከሆነ ጥሩ። ግን ለምን ጠየቅሽ? ምንም እንዲሁ ነው ገንፎዬ፣ እንዲሁ ነው እናት አለሜ። እሺ በቃ እንደዛ ከሆነ እኔ ልሂድ እቴትዬ። እኔ ቤት ግን ምን እያልሽ ነው? በእርግጥ እንደዚህ አይነቱን ነገር ማለት ከኔ እንደማይጠበቅ አውቃለሁ። ግን ቆይ እኔ ምን ላድርግ? ልጄ ከልጅነቷ ጀምሮ ብዙ ነገር አታለች። እሱማ እኮ ልክ ነሽ፣ ችግርሽ ይገባኛል። ግን በሁለት ልጆች መሀል መግባት ተገቢ አይደለም ብዬ እኮ ነው። የብሩኬ እናት ምን አባቴ ላድርግ? ጭንቅ ቢለኝ እኮ ነው። ልጄ በብሩኬ ፍቅር ታውራለች። ደግሞ እሱን አታ መጥፎ ሰው ትሆንብኛለች ብዬ ፈርቼ እኮ ነው። እሺ እና ምን አድርጊ ነው የምትይኝ? ሀናና ብሩክ ግን የፍቅር ግንኙነት እንዳላቸው ጠይቂያት። እንደሱ አይነት ነገር እንዳለማ ያኔ ውሻ የታገተ ሰሞኑን እኮ አውቄያለሁ። አይ ቢሆንም ጠይቂያት። ለምን? በእርግጠኝነት ሀናን ስትጠይቂያት ምንም ግንኙነት የለንም ነው የምትልሽ። ያ ደግሞ ብሩክንና ፍዮሪን ለማቀራረብ ማደርገውን ነገር ያጠናክርልኛል። እኔ ይሄ ነገር ምንም ደስ አላለኝም። ታይ ምንም ቢሆን ልጄ የዋለችልሽን ውለታ አትርሽ እንጂ። እሱማ እንዴት እረሳለሁ እንዴ? አንቺማ ልጄ ነሽ፣ ስትወልጂ መማረስሽ ብለሻታል ነበር እንዴ? እሱማ ብያለሁ እኮ። ፍዮሪ ከዚህ በላይ ለፍቅር ስትል ምን ታድርግ? አንድ ነፍሷን ትስጥ እንዴ? ስሜትሽ እኮ ገብቶኛል። ግን ያንቺ እዚህ ውስጥ መግባት መጨረሻው ያምር ብዬ እኮ ነው። ግድ የለሽም፣ ያልኩሽን ብቻ አድርጊልኝ። እሺ እንግዲህ ምን አደርጋለሁ? አይ ወይዘሮ ኤልሳ እያደረግሽ ያለሽው ነገር ምንም ትክክል አይደለም። አላገናኝም እንጂ አይደል? ማለት ነው ያለ እኔ ብቻ ድጋሚ ያቀርብ
እሺ ባለፈው በተሰጠው የግሩፕ አሳይመንት ላይ ግሩፕ ያላገኘው ኤልያስ ነው አይደል? ስለዚህ አንዳችሁ ላይ ያስገቡት። እሺ ያው እንደሚታወቀው እዚህ ትምህርት ቤት የገቡት በቅርቡ ነው እና ተማሪዎቹም ብዙም አልተግባባቸውም እናማ እኔ በራሴ በገሌ ልስራውና ያው እንደሚታወቀው ደግሞ ተማሪ ሰብለ የክፍሉ ሰቃይ ተማሪ ስለሆነች እሷ ብታግዘኝ። አይሆንም። ለምን? ምክንያቱም የኛ ግሩፕ መሪ እሷ ነች እና ደግሞ ተጨማሪ ግሩፕ ለሷ መስጠት ፌር አይደለም። ምናልባት የተረዳኛል መሰለኝ። እኔ አሳይመንቱን በራሴ ለመስራት ዝግጁ ነኝ። ያው ተማሪ ሰብለ ደግሞ በአንዳንድ ነገሮች ብቻ እንድታግዘኝ ነው የፈለኩት። እንደሱም ቢሆን አይሆንም። እኔ እንደገባኝ ከሆነ ግን ተማሪ ኤልያስ እገዛውን እንጂ አሳይመንቱን አብራችሁ እንድትሰሩ አይደለም አይደል የፈለኩት? በትክክል ቲቸር፣ እሱ ነው ሀሳቤ። ግን እኮ ቲቸር እስኪ ዝም በል። ምን ትያለሽ ሰብለ? ስለምን? ተማሪ ኤልያስ ስለጠየቁ አሳይመንት ነው። ግን እኮ ቲቸር እኔ ሌላ ግሩፕ አለኝ። ይገባኛል እኮ አንድ ግሩፕ እንድትሆኑ ሳይሆን አሳይመንቱን እንድታግዙ። ግን እኮ የማይሆን ነገር ነው። ወይ አንተ የማን ጨራ ነህ? ስለ አንተ አልተጠየቅም አይደለ? እስኪ ዝም በል። ምን ትያለሽ ሰብለ? ያው አስቸጋሪ ከሆነ እኮ ችግር የለም ነገር። ግን እኮ ቲቸር መልስሽን እየጠበቁ ለማገዝ ብቻ ከሆነ ችግር የለም። ነውጣ። ለምንድን ነው የምወጣው? ይቺን ይወዳል ንጉሴ። ምን አልካተ? ነውጣ ነውጣ። ውጣ ተባልክ አንዴ ውጣ። በቃ ሌላ ችግር ሳይፈጠር አልወጣም። አንተ ካልወጣ ከተባረክ ታስበዋል ኤላ ሊፈጠር የሚችለውን ችግር። እዚህ ቲክቶክ ላይ ተፈምሳላችሁ፣ እኛ አናት ላይ መታችሁ ከተጸዳዳ ትላላችሁ። ይሄ መድረክ ትላንት ካቆምንበት እንቀጥላለን። ናታን ምን ሆነ ነው? አያገባሽም። ናታን አታናደኝ። ምን ሆነ ነው? ከማን ጋር ተጣልተህ ነው? ነገርኩሽ እኮ ከማንም ጋር ብጣላ አንቺን አያገባሽም። ናታን አንቺን መረበሽ ጀመርሽ። ቸርዬ ይቅርታ። ወሬ አልፈልግም። ተናገር ብያለሁ ናታን። ከማን ጋር ተጣልተህ ነው? ቆይ ከእኔ ምንድን ነው የምትፈልጊው? ተወኝ ብለሽኝ የለ ትቼሻለሁ። በቃ ተኝ። ናታን ተቀመጥ። ነውጣ። ነጂ ነጂ ውጪ ነጂ። ያሳብዱኝ ነው። ቅዱሴ ቆይ ምን በድዬ ነው? ንገረኝ፣ ምን በድዬ ነው? ለምንድን ነው ፍቅሬ የምታሳንስብኝ? ፊዮሪ ምን አድርጊ ነው? በጣም ነው ያዘንኩብህ። ዴባ ማዘን ምን ሆነሽ ነው? ለምንድን ነው የሆንሽን አትናገሪ? እኔ እርዳኝ፣ ብሩኬ ከኔ ጋር እንዲሆን አድርግልኝ ብዬ ለምኜሃለሁ። አልለመንሽኝም። እኔ ለብሩክ እናት ኩላሊት የለገስኩት ብሩክን ወደ ራሴ ለማድረግ ፈልጌ አይደለም። እሺ ፊዮሪ ለምንድን ነው የምታስጨንቂኝ? ለምንድን ነው የሆንሽው ነገር ማነግሪኝ? ለምን አገኘኸው? የጊልያድን አድራሻ ለምን ተቀበልከው? ይሄ ውሻ ለማን አይነገርሽ? አሁን የጠየቅኩህን ብቻ መልስልኝ። ምንድን ነው የምመልስልሽ? ለምን ለብሩክ ያለኝን ፍቅር በውለታ ትለካዋለህ? እኔ እንደዛ አድርግ ብያለሁ? እና ምን ማድረግ ነበረብኝ? አሳዘንሽኛ። ይሄ ሁላ መስዋዕትነት ቆይ የምትከፊው ብሩክን ስለምታፈቅሩ አይደለም። የኔ ድርጊት ከብሩክ ጋር ምንም ነገር አያገናኘውም። እሺ አንቺ አልሽ እንጂ ለእኔ ግን ያገናኘዋል። እሺ ተገናኘ፣ ምን ይፈጠር? ፊዮሪ ብሩክም እኮ ይወድሻል፣ አንቺም በዛው ልክ ትወጂዋለሽ። ቆይ እሺ አናስ? አላውቅም፣ ግን አንድ የገባኝ ነገር አለ። እሱ ያለ ብሩኬ ከማንም ጋር መኖር ትችላለች። እሱንም በአደባባይ ሳይተናለች አይደል? ግን አንቺ ያለ ብሩክ ከማንም ጋር መኖር አትችይም። ስለዚህማ ብሩክ ከሀና ይልቅ ላንቺ ነው የሚገባው። ደግሞ አታስቢሽ፣ ሁለቱንም ማስረግጬ ነግራቸው። ምን? አዎ ፊዮሪ፣ ከዚህ በኋላ ምንም ማድረግ ትችላለች። አንድ ነገር ግን ልንገርሽ፣ አንቺና ብሩክ አንድ ላይ የምትሆኑ ካልሆነ ከዚህ በኋላ ምንም ማድረግ ነገር አላውቅም። ቆይ ይሄ ልጅ ምንድን ነው እያደረገ ያለው? ፊዮሪ አይሆንም፣ አልፈልግም። ናታን አንተ ነገር እንደሚያሳስበኝ ታውቃለህ አይደል? አላውቅም። ትናንትና እኮ አጠገቤ አትደርስ ላይም አልፈልግም። ክላስም ቢሆን ከኔ አጠገብ አትቀመጥ ብለሽኝ ነበር። ምን ነው ረሳሽው እንዴ? እሱ ትናንት ነው ሰላም ስለነበርክ። አሁን ፊትህ እንደዚህ በልዞ ዝም ብል ይመስላል? ይኸውልሽ ትናንት ዛሬ የሚባል ነገር የለም። ራቀኝ ብለሽኛል፣ እርቄሻለሁ፣ አበቃ። ናታን በእኔ አታሳብ። እንደዚህ ሆንክበት ምክንያት ላለመናገር ፈልገህ ነው? ከዛች ዱርዬ ቃጀር ጋር ጣልተህ ነው አይደለ? የቃጁን ስም በክፉ ታነሽብኝ ደስ አይለኝም። ኧረ እባክህ ደስ አይልህም? አዎ ደስ አይለኝም። አይን አውጣ ዱርዬ ነች። እሺ ምን ታመጣለህ? ደጋግሜ እጠራለሁ። ወዴት ነው የምትሄደው ናታን? አንቺ ነው ደማ ላይበት። እንደዚህ ሆንክበት ምክንያት ሳትናገር ወዴት መሄድ አትችልም። እሺ አንቺ አይገባሽም እንዴ? አንቺን ማየት አንቺን ማግኘት አስጠልቶኛል። ያስጠላህ
እኔ ምን አገባኝ? እንደዚህ የሆንክበትን ምክንያት ትነግረኛለህ ናታን። አያገባሽም፣ አልናገርም። ናታን እያናደድከኝ ነው። ናታን በቃ ይቅርታ አልኩህ እኮ። ህፃን ልጅሽን ፈልጊሽ። አልሰማሽም። በጣም ነው የጠላኸው። እሺ ናታን፣ ከዚህ በኋላ አጠገቤ እንድትቀመጥ አልፈልግም። አንቺ ልጅ ግን ይሄ ነገር ምንም አላማረኝም። ምኑ? ኪሩና ሻንቲ ባንቺ ምክንያት እንዲፎካከሩ ማድረግሽ ነው? እሱ ነው እንዴ? እና ታዲያ እኔ ምን ላድርግ? በአንድ በኩል ሲሄድ አንደኛው ይመጣብኛል። ኦፍ ኤች ብዬ ደግሞ እሱን ትቼው ሲሄድ በዚህ በኩል አንዱ ይመጣብኛል። ምን ማድረግ አለብኝ ታዲያ? ይሄንን የምልሽ እኮ ላንቺ አስቤ ነው። ምን እንዳያመጡ ድንገት ግጭታቸው ብሶ ቢጎዳዱስ? ላንቺ ስም ጥሩ ነው? እሱማ እንደውም በጣም ጥሩ ነው። አስበሽዋል? በጄሪ ውበት የተነሳ ሁለት ጎረምሶች ተጣሉ ተብሎ ሲወራ ስም ምን ያህል ሊገን እንደሚችል አይምሰልሽ ጄሪ። እሱ ስም በጣም ነው ሰላምሽ የሚያሳጣሽ። እና ታዲያ ይሄንን መልክ ምን ላድርገው? ቆይ ለእነሱ ሲባል ጥላሸት ልቀበው ወይስ ደግሞ አመድ ልነስንስበት? ምን ላድርገው? ጄሪ ይኸውልሽ እኔ አልቀለድኩም። ኧረ እኔስ መች ቀለድኩ? አሁን አይደል እንደ አንቺ ስቃይ ገባኝ። እንዴት? በአንድ በኩል በዮሴፍ መፈቀር፣ በአንድ በኩል በቦቸራ መፈቀር፣ በሁለት ወንዶች መፈቀር ምን ያህል እንደሚያንገላታ ነው። ኡፍ ይሄ ልጅ ደግሞ መጣ። ዮሴፍ ስሙን ስናነሳው መጣ። እድሜው ረጅም ነው። አሁን አፉ ሊከፍትብን እንዲያሳስብሽ። እኔ ጄሪ እያለሁ አንድ ነገር ይበል ሙልጭ አድርጌ ነው የምልከው። እስኪ እናያለን። እሺ ሰላም ቆንጃጅት። እና ማን ነው ቆንጃጅቶች? እባክህ እንደሱ ማለት ሳይሆን ከኢቨን ጋር ስላለሽ ብዬ ነው እንጂ ጄሪ ቆንጆ አይደለሽም እያልከኝ ነው። በጣም የሚገርመው ነገር ሰሞኑን ነገር ቶሎ እየገባሽ ስንቱን የማፋጅ ቆንጆ እንደሆንክ ብታውቅ ኖሮ እንደዚህ አትናገረኝም ነበር። እሺ ኧረ እባክሽ ይሁንልሽ። ሄቡ ምን ዝም አልሽ? ምንም። ምን ነው ከማክቤል ጋር ሰላም አይደላችሁ እንዴ? ሰላም ነን። እንዲህ ስትኮሳተሪ ሳይኮ ከሱ ጋር ጣላችሁ መስሎኝ። ኧረ የሰይጣን ጆሮ ይደፋን። አንተ ምን አይነቱ ሟርተኛ ነህ? ምን ነው ተቆርቆርሽላችሁ? ምን አባ ገባ። ሄቡ ግን ባለፈው ጄሪ ማክቤል የውሸት ፍቅረኛሽ ነው ስትል ሸመጠጥሽኝ አይደል? እኔ አልሸመጠጥኩም፣ እውነቱን ነው የነገርኩህ። እውነቱንማ በራሴ መንገድ አጣርቼ ደረስኩበት እኮ። እስኪ ንገረኝ፣ እውነታው ምንድን ነው? ማክቤል የጄሪ የጓደኛዋ ፍቅረኛ እንደሆነ ደርሼበታለሁ። የየትኛዋ ጓደኛ ቦይፍሬንድ ነው? እባክህ የልጅቷ ማንነት አላውቀውም፣ ግን የጓደኛሽ ቦይፍሬንድ እንደሆነ ደርሼበታል። የምር እንዲህ ባንዴ ተነቃብናል ብዬ አስቤ አላውቅም ነበር። ሄቡ ግን ቆይ እንዴት ባንዴ ነቃብን? አይገርምሽም ጄሪ? እስኪ ዮሴፍ ሳትዋሽ ንገረን፣ ማን የነገረህ? ቆይ በእናንተ ቤት ሙድ እያዛችሁ ነው አይደለ? ሙድማ እንዴት እንይዛለን? አንተ እኮ በጣም ከባድ ሰው ነህ። ትንሽ ጊዜ ብቻ ስጡኝ። ሁሉንም ነገር ፍርጥርጥ አድርጌ ባላሳያችሁ ዮሴፍ አይደለም። እሺ እንደሱ ለማድረግ ያብቃ። እኔ ጄሪ እንሂድ። አንድ ቀን እንደዚህ ውሸታም ትኛለሽ ብዬ አስቤ አላውቅም ነበር። እኔ ውሸታም ሆኜ ሳይሆን አንተ ቅዠታም ስለሆንክ ነው። ማንነቴን ፍንትው አድርጌ ባላሳያችሁ ዮሴፍ አይደለም። እሺ ማነው ቆይ እንደዚህ አይነት ነገር የሚነግረው? እኔ ምን አውቃለሁ? አሁንስ በጣም ተጃጃለ ብቻ። ወንድ ልጅ በዚህ ልክ ሲጃጃል በጣም ነው የሚያስጠላው። ወይ ግርግር አድርጎ ነው የምቀጠቅጠው። አንተ እንኳን ጠጋብ ነው እጅ ፍረስና አንተን እኮ ነው ለህዝብ ሀብት የተገነባ ግድግዳ ምን አድርገህ ነው የምትለው እያልኩ ነው። አንተ ምን ያወጣጥራል? በዚህ በቲክቶክ ጊፍት የወጠረውን ይሆን አበርድላለሁ። እሺ ስለሌላ አልሰማህም እንዴ? ጠይቅ ይነገራል። እና አቶ ደሳለኝን እና መምህር ስንታየውን እና መምህር ርጉሴን ጠይቅ። አቦ በቃ ተወኛ። እቺ ነው ወዳል። በቃ አሁን ሂድ። ወዴት? ማስጠንቀቂያ እንግቼ ሳስፈርም ይገባል። ምን አደረኩኝ ደግሞ? ምን አጠፋው? ሰው አላየኝም ጎረቤት አልሰማም ብለህ ነው? አሁን ደበደብከኝ እኮ። ደግሞ ማን ነው የደበደብኩት? እኔ በቃሉ ዝናብ የሚያፍረኝ እንደው አንተ እንደው ትንሽ እንኳን ልደታ የለህም? የእውቀት አባትህ እኔ ሳልማር በባዶ እግሬ ተምሬ ያስተማርኩት እኔ አንተ መምህር ደሳለኝ እንኳን አቶ ደሳለኝ እንኳን በቃሉ እንዲህ ብናደርግ ምን ይመስላል የሚሉኝ እኔን ትሰድበኛለህ? እኔን ኧረ ቲቸር አሁን ቀጥል ሂድ ብያለሁ። ሂድ። ኧረ በቃሉ ይቺ ቲክቶክ ላይ ውዝድሮ ያለቻት እስክትወጣ ነው እስክታጠቂያት ድረስ ማለት እኔ በቃሉ አይደለም መጣሁ። ምን ቀረሽ? አእምሮዬን ሰላም እየነሳኝ ያለውን ጥያቄ ልጠይቅሽ ነው የመጣሁት። ምንድን ነው እሱ? ቆይ ያ ሁሉ ነገር አብረን ካሳለፍን በኋላ ድጋሜ እኔን ያሬድን ፍቅር እንደዚህ አደጋ ላይ መጣሉ ምን አስፈለገሽ ብዬ ሳስብ ለአእምሮዬ መልስ እያጣሁለት። ይሄ እኮ ምንም ማብራሪያ የሚያስፈልገው ነገር አይደለም እኮ። እንዴት? ግልጽ ነው። ድሮ የነበረው ክፋቴ አገርሽቶብኝ ነው። እሱ እኮ ሊሆን ይችላል ብዬ ደጋግሜ አስቤ ነበር፣ ግን ደግሞ በቃ ውስጥ ያለው ድምጽ ይሄ ሀሳብ ትክክል አይደለም እያለኝ ነው። እና ምንድን ነው ትክክል? እሱን አላውቅም። እሱን እኮ አንቺ እንድትነግሪኝ ነው የመጣሁት ጸጋ። ውይ ምንም ልነግርሽ ባለመቻሌ በጣም አዝናለሁ። ጥሩ ደግሞ ቆይ ኤላን መከታተል ለምን አስፈለገሽ? እሱ ነው እንደዚህ ያለሽ? ማንም ይንገረኝ፣ ማን እሱ አይመለከትሽም። ጸጋ እየጠየኩሽ ነው። ኤላን መከታተሉ ምን አስፈለገሽ? አያገባሽም። በቃ እንደዚህ ነው የምትይ? እና ሌላ ምን እንድልሽ ጠብቀሽ ነበር? እሺ ይሁንልሽ፣ ግን ደግሞ ጸጋ በአንቺ ዙሪያ ምንም ጥሩ ነገር እየሸተተኝ አይደለም። እሺ እሺ እባክሽ፣ ምን እየሸተተሽ ነው? እንኳን በጊዜ ሂደት እናየዋለን። ደግሞ የደመረን ነገር አረስልትም። እሺ ስለማይመለከትሽ ነገር አታውሪ። አሁን ብቻዬን መሆን ስለምፈልግ ይዤ ልንገዝ። ጥሩ እሄድልሻለሁ። አንተ ብሽቅ የለም
እንደምከታተል ለቤዛ ነገርካት ማለት ይሁን አስብ ያመጣው ሐሳብ አለ ማለት ነው። ደመረ በእናትህ ነፍሴን አታስጨንቃት። ተረጋጊ። እኔ እኮ ላስጨንቅሽ አይደለም የመጣሁት። ታዲያ ምንድን ነው? ጉዳያችንን ከምን አደረሽ? የትኛው ጉዳይ? የቤዛን ነዋ። አሳልፈሽ ልትሰጭኝ እኮ ተስማምተን ነበር። ደመረ በእናትህ ተወን። ችግሩ እኮ እኔ ብተዋችሁ ያቺ ደረቅ ጓደኛሽ አትወኝም። ታዲያ እሷን በእኔ በኩል ማግኘቱ ለምን አስፈለገ? በእኛ በኩልማ ሰላይ መድበን መውጫ መግቢያውን እየተከታተልን ነው። በፈለግን ሰዓት እጃችን ማስገባት እንችላለን። ግን እሱን ማድረግ ስላልፈለግን ነው። በእርግጠኝነት ኤላና ደመረ የሆነ ነገር አላቸው። እሱን ደግሞ በቅርብ ወጣች ይደርስበታል። አንቺ ስለ ሁሉም ነገር ይቅርታ እንጠይቅሽ ነው የመጣሁት። ምን አጥፍተሽ ነው ይቅርታ እንጠይቂ? ቅዱስ ያለሽ ነገር ሰምቻለሁ እና በሱ ጉዳይ ይቅርታ እንጠይቅሽ ነው የመጣሁት። አልገባኝም። ለመደበቅ አትሞክሪ። ከፊዮሪና ከብሩክ መሀል ውጪ እንዳተባልሽ አውቃለሁ። እሱ ነው እንዴ? አዎ፣ ግን እኮ ትክክል ነው የተነገረው። እንዴት? ምክንያቱም አንቺ ለብሩኬ እናት ያደረግሽው ነገር ሁሉም ሰው ሲሰማ መመኘቱ ትክክል ስለሆነ። ኖ ልክ አይደለም። ለምን? ምክንያቱም ሁለቱም የማይገናኙ ነገሮች ናቸው። ብሩክ ደግሞ አንቺ መርጦ ሄዷል። እኔ ደግሞ ያንን ያደረኩት በቃ እንደ ሰብአዊነት ነው። ያንቺ ሀሳብ እኮ ገብቶኛል፣ ግን በዙሪያችን ያሉ ሰዎች በሙሉ የሚያስቡት ልክ እንዳንቺ አይደለም። ሌላ የተናገረሽ ሰው አለ እንዴ? የብሩኬ እናት ራሱ የተናገረችውን ታውቂ የለ? ያን ቀን ከፍቶሽ ስትሄጂ ገብቶኛል፣ ግን በቃ በሰዓቱ ምንም ነገር ማድረግ አልቻልኩም። ይገባኛል፣ ግን አንድ ማመን ያለብሽ ሀቅ አለ። ምንድን ነው? በአሁኑ ሰዓት የአንቺን ቤተሰብ የብሩኬን ቤተሰብ ጨምሮ ሁለታችሁ አንድ ላይ እንድትሆኑ ነው የሚፈልጉት። ግን ደግሞ ትክክል አይደለም ፊዮሪ። እዚሽ ምድር ላይ ስትኖሪ የሰው ልጅ የሚኖረው ትክክል የሆነውንም ትክክል ያልሆነውንም ነው ማለት። ቆይ ምን ለማለት እየሞከርሽ ነው? አሁን ብቻ መሆን እፈልጋለሁ። ልጅቷ ምንድን ነው እያወራች ያለችው? ትክክል የሆነውንም ትክክል ያልሆነውንም ምንድን ነው? ግራ የሚያጋባ ነገር። ሆን ብሎ ጆኒ ለማናደድ እኮ ነው እንደዚህ እያደረገ ያለው። እንዴት እንደተፈጠረ ደግሞ አሳይሻለሁ። አዎ ለጆኒ ስትይ ልትበቀው ይገባል። ወዴት ነው? ስለምን ይገርምሽ? እባክህ አታስመስል። ስለምን እንደማወራ በደንብ ገብቶሃል። እሺ አሁን ታውቂሽ መጣሽ። ለምን እንደመጣሁማ በደንብ ታውቃለህ። ከኔ ካራክ ቢሮ ሄጄ እንደምከሰስ ነገር እያዘየርከው ዘዴ ነው አይደል? ሚሰብለ ነገርን አታወሳስቢ። አንቺ ለኔ ልዩ ሴት አይደለሽም። አንቺን ለማግኘት ብዬ ሰበብ የምፈጥረው። እኔም ያንተ ልዩ መሆን አልፈልግም። ስለዚህ ከዚህ ብትሄጂ ደስ ይለኛል። የማይፈልጉኝም ሰዎች አልፈልግም። ምን ነገር መደጋገም አልወድም። አሁን ከዚህ መሄድ ትችያለሽ። አሳይመንቱ ላይ የሚያስፈልገኝ ነገር ካለ እኔ ራሴ እየመጣሁ እጠይቅሻለሁ። እንደውም ትችዋለሁ። እሺ አልረዳህም። መብትሽ ነው። ቆይ ለምንድን ነው ከኔና ከጆኒ ራስ የማትወርደው? ሚሰብለ እየተደማመጠ ከዚህ መሄድ ትችያለሽ። አልሄድም። ምን ታመጣለህ? ስለዚህ እኔ እሄዳለሁ። ታውቁሻል፣ መብቴን እየተጋፋሽ ነው። ከአሁን በኋላ እጄ የምትይኝ ከሆነ ሄጄ ቢሮ ነው የምከስሽ። አንተ ልትከሰኝ? አዎ አርፌ በተቀመጥኩበት መተሽ ጾታዊ ትንኮሳ እያደረስሽብኝ ነው። በጣም ትቀልድ አይደል እንዴ? ደረሱልኝ ብዬ ከመጮሄ በፊት ከዚህ ሂጂልኝ። ደስ ይለኛል። እስቲ ጮህ። የምርሽ ነው?
አይገርምህም አቡሻ? በቃ ሄቨን እኮ አይኔ ላይ እንደዚህ ሽው ስትል በቃ ከዛ ፊት ለፊት የምትጣለች መላኬ መሰለች ልጅ። የኔና አንተ ልብ ደግሞ መመሳሰሉ እንዴ! አንተም እያሰብካት ነበር? አዎ ሄቨን ያስገባች ምንድነው እንደዚህ ጥፍጥ ያደርጋል ስል ይኸው ፊት ለፊቴ ከች። ምን ነው እናንተ አሽቃበጣችሁ በጣም። ምን ነው አንቺ ራሱ እንደዚህ አትርሱኛልሽ፣ አስታውሱኛልሽ። እሳ ያው ነው ሄቨን ጠራችሁት ማለት እኔ ጠራችሁኝ ማለት ነው። ስለ ሄቨን ካነሳችሁ ስለ እኔ ያነሳችሁ ማለት ነው። ስለዚህ ወሬ አታብዙ። ምን ነው ከደህና ሰው ጋር ብትይ እኛም እንኳን እንሰደብ ነበር። እንዴ ምን እያላችሁ ነው? ጄሪ እኮ ምርጥ ልጅ ናት። ሰየኔ ቆንጆ እንዲበሽ አሁን ዝጊልኝ። አንቺ አታፍሪም? አንቺውን አታፍሪም? ይሄን የመሰለ ጽድት ያለ ጉንጭ በዚህ በቆሸመነ ከንፈርሽ ጽናት እፍረት እንኳን አይሰማሽም? ምን አገባችሁ? ግጥም አድርጎ ነው የሚያገባል እኮ። እንዴት ነው የሚያገባቸው? እቺ ልጅ ትቀልዳለች። ሄቨን ማለት እኮ ያደራ ልጃችን እኮ ነች እኮ። ማነው አደራ የሰጣችሁ? እሱ እኮ ግልጽ ነው። ሄቨንዬ ንገሪያት እንጂ አስረጃት። አዎ እውነቷን ነው። ማነው አደራ የሰጣችሁ? ለእኔም ብትነግሩኝ ደስ ይለኛል። ወይኔ 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 መሸምጠት አቡሽ፣ አሁን ማን አደራ እንደሰጠኝ ሳታውቂ ቀርተሽ ነው? ሽም እንዴ ቆይ ካልነገራችሁኝ በምን አውቃለሁ? ከፋኝ እንደገና ከፋኝ እንደገና መረረኝ ሚኪ ተው አንተ ሲከፋ ሳይ እኔ ራሱ ከፋኝ እንደገና መረረኝ በቃ። አይ እንግዲህ ምን ትጃጃሉብኛላችሁ? ያስጣሉ። ወደን እኮ አይደለም በእሷ የተነሳ ያጣናቸውን ቅልፎች ለሊቶች የተሰቃየናቸው። እንዴት ግልጽ እኮ ነው ጄሪ። ለገን እየሰጠዋት ቆቀር ሲለን ሻይ ቀድቼላት ፉት ስትለው ፊቷ ላይ ያየሁት ውበት ሲለን፣ እሺ ከዛስ? እንደው ትዝ የፊቷ ቅርጽ እንዳይበላሽ ብሎ ቆቀር አኝክ ይልስጣ ሲለን ልፋቱ ምን ነው የምታወራው አንተ? በቃ ቡሽ ደግሞ ወሬው ካልጣፈጠልን ያወራል። አታጨቅጭቀው። ምን አኮኮት አግማማከው እንጂ በቃ በለኝ። እንቀጥል። ማን ነበር እንደዛ ሲል የነበረው? ማን ሊሆን ይችላል? ያ ቦቸራ ነው። ያ ሂፖፕታመስ እንዴ ምን ጥያቄ አለው? እሺ ምንድን ነው አደረው? ያው ጥብስ ጥቅስ እንዳያረጉሽ ነው። አልቀረባችሁም እናንተን ብሎ ባላደረው። እናንተ እያላችሁ ነው ታዲያ ኢዮስያስ መግቢያና መውጫ የሚያሳጣት ብቻውንም እየተጋተታት እንዳይሆን። ምን ጥያቄ አለው? መግቢያ መውጫ ሰጥቷታል። ባጭሩ አይተንፈሱ ነው ሆኖባታል እኮ። እኔ ሚኪ እያለሁ አዎ አንተ ሚኪ እያለ ዘራፍ ዋው ብቻ ፉከራ እንዳይሆን በዘመናዊ ነው። ያውም ወኔ ይመጣል። ና ቡሽ ልጅ እንዴ የት ነው የምትሄዱት? እጆስን እጂ ዋርኒንግ እሰጣለሁ። እምቢ ካላችሁ እንቦልከዋለና ምን አይነት እብዶች ናቸው? አንቺ ደግሞ እንዳለ በአጠቃላይ ቀውስ ነገር ናቸው። አንቺ በእናትሽ ለምንድን ነው የማትናገሪው? ወይ ምንድን ነው የምነግርህ? ትናንት ከማጂ ጋር ምንድን ነው ያወራችሁት? መለስኩልህ እኮ ብሩኬ። ለምን ከፕሮግራሙ ሄድሽ አለችኝ። ከዚያ ነው ምክንያት ፈልጌ ነገርኳት። በቃ አንቺ አዎ በቃ። እኔ ግን አላመንኩሽም። እንዴ ለምንድን ነው የማታምነኝ? ምክንያቱም የምታወሩት ስለ አንቺ ስሜት ከነበረ እማዬ እኔን ውጣ ማለት አይጠበቅባትም ነበር። ብሩኬ በቃ በእናትህ ተወኝ። ለምን ታስጨንቀኛለህ? በዛ ላይ ደግሞ አሁን ኢንትራንስ ደርሷል። ስለዚህ ትኩረታችንን ወደሱ አድርገን ማንበብ ነው ያለብን። ግን ከማንበባችን በፊት ስሜታችንን ማስተካከል ያለብን አይመስልሽም? ኧረ እኔ ስሜቴ ምንም አልሆነም። ብቻ ግን አንተ ተረጋጋሽ። አንቺ መናገር አልፈለግሽም፣ ግን በእርግጠኝነት እማዬ የሆነ ነገር ብለሻለች። ወሽ ስፈልግሽ ነበር ያለሽ። ወይኔ መምህር ምን ነው ጥፋት አጠፋው እንዴ? ምንም አጥፋሽ። ኡፍ ተመስገን ጌቴ። ምን ተመስገን ጌቴ ነው ያልኩት መምህር። ምን ነው ቹቻ የመፍራት ስሜት ይታይብሻል? ምን ነው ያጠፋሽው ጥፋት አለ እንዴ? ምን ላድርግ መምህር፣ ስፈልግሽ አገኘሁሽ ምናምን ሲሉኝ እኮ እኔ ማላውቀው ምን አይነት ፋውል ሰርቼ ነው ምናምን ብዬ እኮ ነው። ኦኬ እስካሁን እንኳን ምንም ያጠፋሽው ጥፋት የለም። ነገር ግን ወደፊት እንግዲህ የምንመረምረውና የምናየው ይሆናል። ኧረ ተመስገን እስካሁን ካላጠፋሁ። እኔ እንኳን ላናግርሽ የፈለግኩት ቹቻ ስለ ቤዛና ስለ ያሬድ። መምህር ስለ ቤዛና ስለ ያሬድ ደግሞ ምንድን ነው የሚያወሩኝ? ቹቻ ቤዛና ያሬድ ያላቸውን ግንኙነት ተሳስተው እንኳን ትምህርት ቤት እንዳይቀጥሉት ይሄን በደንብ አስጠንቅቂያቸው። እሱን እኮ መምህር አቶ ደሳለኝም ነግሯቸዋል። አውቃለሁ። ከኔ በላይ እሱ ላንቺ ሊቀርብ ነው እንዴ? ቹቻ ነገር ግን እንደዚህ አይነት አዳዲስ ግንኙነቶችን በትምህርት ቤት ውስጥ በስፋት እያየን ነው። ስለዚህ ይህ ጉዳይ ደግሞ እነሱ ጋር ድጋሚ ከታየ በጣም ከባድ ነው። እኛም ደግሞ የራሳችንን አሰራር በሰፊው ዘርግተን ተማሪዎቻችን እየተከታተሉ ነው። እና መምህር እናማ ሁለቱም ይህን ግንኙነት የማያቆሙ ከሆነ ከትምህርት ቤት ይባረራሉ እያልኩሽ ነው። መምህር ግን ይሄ ነገር ትንሽ አልጠነከረም? ህግ ማክበር ግዴታችን። እሱንማ እኮ ልክ ነው መምህር በቃሉ። ቹቻ እንዴት ነው አንቺስ እንደዚህ አይነት ግንኙነት አለብሽ? እኔ ቹቹሻ ከዚህ ትምህርት ቤት ካለ ሰው ጋር መምህር። ታዲያ የአንቺ ከውጭ ነው? ቲቸርዬ ግን ትንሽ ላብላብ ምናምን እያለኝ ነው። ልሂድ? ቆይ ለምንድን ነው ላብላብ ያለሽ? እኔ እንጃ መምህር፣ እንደዚህ አይነት ወሬ ሲወራ ነው መሰለኝ ላብላብ እያለኝ ነው። ከፈቀዱልኝ እኔ ልሂድ? መሄድ ትችያለሽ። ነገር ግን ቤዛና ያሬድ በደንብ እንዲጠነቀቁ ነገራቸው። እሺ መምህር፣ እነግራቸዋለሁ። ቹቻ
አቤት መምህር። አቶ ደስታኝ ንግግር ነው። በከመት ነው? እሺ መምህር አመሰግናለሁ። ቱቻ ይጆ ክላስ ነው። እሺ መምህር። ወይ ስምንተኞች አይ የእሷ ጓደኛ ደግሞ ከግቢ ውጭ ነው ማለት ነው። አይ በቃ ምን አይነት ጊዜ ነው ደረሰ? ያው ሁሉ ትውልድ ወይ ምንድን ነው? ሳይረባው ይበላል፣ ሳይጠማው ይጠጣል። በቃ ገና ከ15 ዓመቱ ላይ ፍቅር ይላል። አይ ቱቻ አለ ደስታኝ። ቆይ አንተ ምን ሆናል? ተረጋጋ እንጂ። በዚህ ከቀጠልኩ ትምህርት ቤት ይባረራል። ልባረራ እንዴት እንደሚያደርጉ እያያለን። እሱ አውቆ ሊያናድህ እንደዚህ እንደሚያደርግ እያወቀ አንተ መናደድ አለበት? በጣም እኮ ተረጋጋ። ባይኔ ብሌን እኮ ነው የመጣው። ወይኔ ጉዴ። ለማንኛውም ተረጋጋ እሺ። ከትምህርት ቤት ከተባረርክ ከዚህ የባሰ ነው የምትጎዳው። ታውቃለህ አይደል? እሱን ከሰብሊ ለማራቅ ያልፈነቀልኩት ድንጋይ የለም። እሱ ግን ሁሌ እንዳሸነፈኝ ነው። ይኸውልህ ተረጋጋ። የረጋው ትጥቅ ይወጣል ሲባል አልሰማህም? መቼም ቢሆን ሰብለ የሌላ እንደማትሆን ውስጥ አምኖ መቀበል አለበት። መጀመሪያ ሁሉም ነገር ከማመን ስለሚጀምር ማለት ነው። እኔም አምኜ ከተቀበልኩ እኮ ቆየሁኝ። ይሄ እባብ የሆነ ልጅ እኮ ነው ያስቸገረኝ እኮ። አሁን ረጋ በልና እናስብ። ከዛ የተሻለ ቅድን እንደፍ። ከዛ ወደ ስራ እንገባለን። እሱ ብቻውን ነው፣ እኛ ደግሞ ብዙ ነን እና አሸንፈዋለን። ምን ሌላ ምን አማራጭ አለኝ? በቃ ወላ ከቤት ደውልላትና ሌላ ሰው ቀጥራ እንድታስቀጠቅጡ እናደርጋለን። ሰማኛለህ ብራዝ፣ ከዚህ በኋላ የምነግርህን ነገር የማታዳምጠኝ ከሆነ የላይፍን አካውንት የሌለ ዋርኒንግ ነው የምሰጥ። ማን ዋርኒንግ የሚሰጠኝ? እኛ ነን ነው እንዴ? ቆይ ምን ሆናችሁ ነው እንዲህ የምትፈራገጡት? እኔ ስንፈራገጥ አታውቀኝም? እኔ ተንፈራገጥኩ ማለት ነው የመሬት መንቀጥቀጥ ነው የሚነሳ። በጣም ነው እንዴ የምትፈራገጠው? ምን ነው ገረመ? ባለፈው ራሱ ሱናሚ ያስነስቷል ነበር እንዴ? ጉራምሳል። አሁን የጀመርከውን ፎልት ተዋለህ ወይስ በዛው ትቀጥላለህ? መጀመሪያ ምን ፎልት እንደሰራው ንገሩኝ። ለምንድን ነው ሄቨን የምትካተታት? እሱ ነው እንዴ? አዎ እሱ ነው። ይኸውልህ ሄቨን እና እኔ ከባድ ድል ውስጥ ነን። ስለዚህ ሊፋታት አልችልም። አንተ ግን የሌለ እያፈላል ህፃነ ቂርቆስን አስቀይማለሁ። ምን እንዳታመጣ እሱ ቢበራብሽ ነው ይሻል። ብራዘር የቺክ ማርኬቱ በጣም ሰፍቷል። ተፍ ብትይ ነው ይሻል። በቃ ሄቨን በስድስት ፍታት። ባልፋታም ልታመጡ አንተ ይህ ልጅ ግን ለምንድን ነው አንተ አላስፈራራም? ከዚህ በኋላሽ ላይፍን ነው ብሎ ከማረገው። ኧረ እባክህ በቃ አስፈራራ። ነገረ እኮ እያስፈራራ አይደለም፣ ከባድ ነገር እንዳይገጥም እየነገረ ነው። ቆይ ትፈልጓታላችሁ እንዴ? የጀለስ ቸከስ ነች። በቃ እሷ ላይፍ ያገባል። ቦቸራ ነው ጀለሳችሁ እናንተ ነህ። ይኸውልህ እኔ በህይወት እስካለሁ ቦቸራና እሷ መቼም አብረው ሊሆኑ አይችሉም። ይሄን ደግሞ አስረግጠ ነገሮች እና አልፋታም ነው የምትለው? አዎ አልፋታትም። እስቲ ያኔም እንደሚገጥም ታያለህ። ምን ልታመጡ? እሱ በአንቺ ማይንድ ሴት ቢነገርሽ ስለማይገባሽ ቢበራብሽ ነው ይሻል እኮ። በእናንተ ማይንድ ሴት የገባችሁ ነው ለእኔ የማይገባኝ። ስማኝ፣ ከዚህ በኋላ ማናገረ በጉጣት ሙሉ ስለሆነ የዛኔ ጥግሽን ትይዣለሽ። አቡሻለሁ ምድረ ስራ ፈት ኤላ ማብለን ይጠራኸኝ? አለምዬ ምን ነው ተሳሳትኩ እንዴ? ኧረ የምመሳሳት እንደውም ከዚህ በኋላ እየደጋገምክ አለምዬ ብለህ ጥራኝ እሺ? እሺ አለምዬ። ይሄ ማይንድ ጌም ግን ምንም እየተመቸኝ አይደለም። አለምዬ ከጥቂት ደቂቆች በፊት እቺ ልጅ ቦታ ላይ መታ ጾታዊ ጥቃት ልታደርስብኝ ነበር። አንድ በይል። ኧረ መቀደል አንተ ምን ውሸታም ነህ? አለምዬ ይህንን ነገር አይተሻል አይደለም? መቼስ ምንድነው ዝም የምትይው? ብቻ ከሱ ጋር እየተስማማሽ እንዳይሆን። ተይ ለእውነት የቆምን ሰው አትናገሪ። የእሱ ሀገር ሰው ነው። እዚህ ሀገር ማንም ሰው የለም ብለሽ አይደለም እንደዚህ የምትጮችብኝ? እንደው ፈጣሪ ይፍረድብሽ። ሌላ ምን ይባላል? ለማንኛውም ኧረ ማይንድ ጌም እንዴት ማኒፑሌት እያደረገ እንደሆነ አየሽው? ጀንትል እኮ አለምዬ ብሎ ጠራኝ። እንኳን ጠራሻ ታስተካ ያማት ጀንትሉ ግን ይመቸው። ቀኔን አበራልኝ አለው። ቆይ ብሩክ፣ ቅዱስ ለሀና እንደዚህ አላት እያልኩ ለምንድን ነው ምንም አይመስልም? ምክንያቱም እንደዛ እንዳላት ስለማውቅ። ሀና ነች የነገረችህ? አይ አይደለችም። ታዲያ ማን የነገረ? ቅዱስ ራሱ ነው እንደዚህ ላይ። ያ ማለት ተመሳሳይ ነገር ላንተም ብለዋል ማለት ነው? አዎ ፊዮሪ፣ እኔንም ሀናን ተታ ከፊዮሪ ጋር ነው ብሎኛል። ቆይ ይሄ ልጅ ያሟል እንዴ? ለምንድን ነው እንደዚህ ያላችሁ? ፊዮሪ፣ ቅዱስም እኮ ወዶ አይደለም። እና እኔ አስገድጄው ነው? ፊዮሪ፣ በደንብ አድርገሽ ስሚ። ወደድሽም ጠላሽም በዙሪያችን ያሉ ሰዎች የሚያስቡት እንደዛ ነው። ግን ቅዱስ ስላላስቻለው ነው ግልጽ አድርጎ የተናገረ። ብሩኬ፣ አንድ ነገር ማድረግ ይኖርብናል። ምን እናድርግ? በዚህ ሰዓት ከማናችንም የበለጠ ሀና በጣም ትልቅ ጫና ውስጥ ነች። እሱ ግልጽ። ስለዚህ ሰማይ ዝቅ ቢል ምድር እንኳን ከፍ ቢል እኔ እናንተ አንድ ላይ መሆን እንደማንችል ለሁሉም ሰው ማሳየት ይኖርብናል እኮ። እንዴት አድርገን? አላውቅም፣ ግን በቃ የሆነ መንገድ መፈለግ አለብን። እሺ፣ የሚመጣልሽ አይዲያ ካለ አብሬሽ ልሆን ፈቃደኛ ነኝ። ጥሩ፣ ቆም ብዬ በደንብ ማሰብ ይኖርብኛል። ከዛ በኋላ አሳውቃለሁ። ደስ ይለኛል። በቃ ብሩኬ፣ መሄድ ይኖርብኛል።
እንግዲህ የሚሆነውን ነገር ማየት ነው እንጂ ምንም ማድረግ እንደማልችል የተሰማኝ። እኔማ ገለዋለሁ። እኔም ሲጣርጌ ነው ገለው። ማንን? ኤላን? ይሄ ናታን ተብዬው ነው። ምን አደረገሽ? በጣም እያናደደኝ ነው። ስትጨቃጨቁ ነው አይደል ከክላስ የተባረራችሁት? ከማን ጋር ተጣልቶ እንደሆነ አላውቅም። ፊቱ በልዞ ነው የመጣ። አልነገረሽም? ትናንትና ከዚህ በኋላ አጠገቢያት ድረስ ስላልኩ ታኩፎኝ ሊነግረኝ አልቻለም። ጸባይሽን ስለሚያውቀው ግን አንቺን ችግር ውስጥ ላለመክተት ነው ያልነገረሽ። እሱማ ገብቶኛል። ቆይ አንቺ ማንን ነው ካልገደልኩት የምትይው? ይሄ ኤላ ተብዬው ነው። ምን አደረገሽ? ምን ያላደረገኝ ነገር አለ? እኔና ጆኒን ለመበጥበጥ ታጥቆ ነው የተነሳው። እኔ ግን አይመስለኝም። ማለት ኤላ ነፃ አውጪሽ ነው የሚመስለኝ። ከምንድን ነው ነፃ የሚያወጣኝ? ከጆኒ ጋር ካለሽ ካንሰር ሪሌሽንሺፕ። መሲ አታናጂ። ይሄ እኮ ነው ችግርሽ። ነገሮችን አስፍቶ ማየት አትችይም። በቃ ወይ ቀይም ሻይ እንኳን አገኘሁሽ። ኧረ ቤዚቲ እኔም እንኳን አገኘሁሽ። ምንም ተፈጠረ? ቆይ ግን አንቺ መጀመሪያ ምን ልትይኝ ፈልገሽ ነበር? ችግር የለውም ያን ይደርሳል። ምን ሆነሽ ነው? ይኸውልሽ መምህር በቃሉ አግኝቶኝ በከባዱ ሲያስጠነቅቀኝ ነበረ። ምን ተፈጠረ? ይኸውልሽ እናቴ ትምህርት ቤቱ አዲስ ሕግ አውጥቷልና ያሬድና ቤዛ እንዲጠነቀቁ ንገሪያቸው አለኝ። ለምን እኛም ብቻ? ያው ትምህርት ቤቱ ስለ ፍቅር ግንኙነት ምናምን አዲስ ሕግ ነው ያወጣው። ይሄንን እንኳን ተደሳለኝም ነግረውኛል አይደል? ብቻ ግን ቤዚቲ አሁን ኮሚቴ ምናምን አዋቅረው ክትትል ምናምን ሊጀምሩ ይችላሉ። ስለዚህ እንዲጠነቀቁ ንገሪያቸው። እሱማ እኮ ግን በቃ እያየሽ አይደል? እንደኛ እኮ በቻልነው አቅም ለመጠንቀቅ እየሞከርን ነው። አዎ ቤዚቲ እሱንማ እየተጠነቀቃችሁ ነው። ግን ደግሞ ለያሬድ ነግረነው ይሄንን ነገር በጣም መፍትሄ ልናገኝለት ይገባል። በዛ ላይ ደግሞ ይሄን ባይን ምናምን የምታወሩትን ነገር ራሱ ማቆም አለባችሁ። እሰይ እሱም ወንጀል ሆነ። ይኸውልሽ ቤዚቲ ወንጀል እኮ ላይሆን ይችላል፣ ነገር ግን ዞሮ ዞሮ ወንጀል እንድትሰሩ የሚያደርጋችሁ መንገድ ሊሆን ስለሚችል ይሄንን ነገር ደግሞ መተው መቻል አለባችሁ። እንግዲህ በቃ ዲስታጣ ያጣኝ እንደዚህ ኧረ በእናትሽ ቤዚቲ፣ ኧረ በእናትሽ መማረሩን ትተሽ